ሰላም ውድ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። ይህንን ቻናል ሰብስክራይብ አድርጋችሁ የምትማሩ በሙሉ በጣም አመሰግናችኋለሁ። ባስተማርኳችሁ መሰረት እንግሊዘኛ ጥያቄያዊ ንግግሮችን ምን ያህል እንደምታውቁ እፈትናችኋለሁ። ሁላችሁም ተዘጋጁ፣ እንጀምር። ጥያቄ ቁጥር 1 ስንት ሰዓት ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? ኤ when is the time? B what time is it? C how is the time? መልሱ B what time is it? A when is the time እና C how is the time ትክክለኛ ንግግሮች አይደሉም። ጥያቄ ቁጥር 2 ዋጋው ስንት ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A what is it? B how much is it? C how many is it? መልሱም የሆነው B how much is it? A what is it ማለት ምንድነው ማለት ነው። C how many is it ማለት ደግሞ በቁጥር ምን ያህል ነው የሚል ትርጉም አለው። ጥያቄ ቁጥር 3 ታገብኛለሽ ወይም ታገባኛለህ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A will you help me? B do you marry me? C will you marry me? መልሱ C will you marry me? A will you help me ማለት ልትረዳኝ ትችላለህ ወይም ልትረጂኝ ትችያለሽ ማለት ነው። ጥያቄ ቁጥር 4 ማን ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A where are you? B who is it? C who are you? መልሱ B who is it? A where are you ማለት የት ነህ የት ነሽ ማለት ነው። C who are you ማለት ደግሞ ማነህ ማነሽ። ጥያቄ ቁጥር 5 ምን እያደረክ ነው ወይም ምን እያደረግሽ ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A what are you? B where are you going? C what are you doing? ትክክለኛው መልስ C what are you doing? B where are you going ማለት የት እየሄድክ ነው ማለት ነው። ጥያቄ ቁጥር 6 A ምን ብሎ ቢጠይቅ B I am 27 ብሎ ሊመልስ ይችላል። am 27 ማለት 27 ነኝ ማለት ነው። A how are you? B how old are you? C how many? ቀላል ነው መልሱ B how old are you ስንት ዓመት ነው ስንት ዓመትሽ ነው። A how are you ማለት እንዴት ነህ እንዴት ነሽ። C how many ማለት ምን ያህል ማለት ነው። ጥያቄ ቁጥር 7 A ምን ብሎ ቢጠይቅ B I live in Dubai ብሎ ይመልሳል። ዱባይ ነው የምኖረው። A where are you? B what do you do? C where do you live? መልሱ C where do you live የት ነው የምትኖረው። A where are you ማለት የት ነህ የት ነሽ። B what do you do ማለት ስራ ምንድን ነው ስራሽ ምንድን ነው። ጥያቄ ቁጥር 8 A ምን ብሎ ቢጠይቅ B nothing ብሎ ይመልሳል። nothing ማለት ምንም ማለት ነው። A what happened? B what is wrong? C A and B መልስ ናቸው ሁለቱም። መልሱ C A and B። A what happened ማለት ምን ተፈጠረ ማለት ነው። B what is wrong ማለት ምንድነው ችግሩ ምን ነው ማለት ነው። ስለዚህ ሁለቱንም ጥያቄዎች nothing ምንም ብለን መመለስ እንችላለን። ጥያቄ ቁጥር 9 A ምን ብሎ ቢጠይቅ B I am ready ወይም ዝግጁ ነኝ ብሎ ሊመልስ ይችላል። A are you fine? B can you come? C are you ready?
ትክክለኛው መልስ ሲ አር ዩ ሬዲ ዝግጁ ነህ ዝግጁ ነሽ። ኤ አር ዩ ፋይን ማለት ደህና ነህ ደህና ነሽ። ቢ ካን ዩ ካም ማለት ልትመጣ ትችላለህ ልትመጪ ትችያለሽ። ጥያቄ ቁጥር 10 ኤ ምን ብሎ ቢጠይቅ ቢ የስ አይ አም ወይም አዎ ነኝ ብሎ ሊመልስ ይችላል። ኤ አር ዩ ፋይን፣ ቢ አም አይ ፋይን፣ ሲ ኤ ኤንድ ቢ። በደንብ አስተውሉ። መልሱ የሚሆነው ኤ አር ዩ ፋይን። አር ዩ ፋይን ማለት ደህና ነህ ደህና ነሽ። ስለዚህ ቢ የስ አይ አም ወይም አዎ ነኝ ብሎ ይመልሳል ማለት ነው። ቢ ላይ አማይ ፋይን ማለት እኔ ደህና ነኝ ማለት ነው። ስለዚህ አይሆንም ማለት ነው። ጥያቄ ቁጥር 11 ኤ ካን ዩ ስዊም ወይም መዋኘት ትችላለህ ብሎ ከጠየቀ ቢ ምን ብሎ ይመልሳል? ኤ የስ አይ ካን፣ ቢ ኖ አይ ካንት፣ ሲ ኤ ኤንድ ቢ። መልሱ ሲ ኤ ኤንድ ቢ ሁለቱንም መመለስ ይችላል። ኤ የስ አይ ካን ካለ አዎ እችላለሁ፣ ቢ ኖ አይ ካንት ካለ አይ አልችልም ብሎ መመለስ ይችላል ማለት ነው። ጥያቄ ቁጥር 12 ኤ ኢዝ ኢት ሬኒንግ ወይም እየዘነበ ነው ብሎ ከጠየቀ ቢ ምን ብሎ መመለስ ይችላል? ኤ የስ ኢት ኢዝ፣ ቢ ኖ ኢት ኢዝ ናት፣ ሲ ኤ ኤንድ ቢ። ትክክለኛው መልስ ሲ ኤ ኤንድ ቢ ሁለቱንም መመለስ ይችላል። ኤ የስ ኢት ኢዝ ካለ አዎ እየዘነበ ነው። ቢ ኖ ኢትስ ናት ካለ አይ እየዘነበ አይደለም ማለት ነው። ቁጥር 13 ኤ ዱ ዩ ላቭ ሚ ብሎ ከጠየቀ ቢ ምን ብሎ ይመልሳል? ዱ ዩ ላቭ ሚ ማለት ትወደኛለህ ወይም ትወጅኛለሽ። ኤ የስ አይ ዱ፣ ቢ የስ ኢት ኢዝ፣ ሲ ኤ ኤንድ ቢ። መልሱ ኤ የስ አይ ዱ አዎ ወድሃለሁ አዎ ወድሻለሁ ብሎ ሊመልስ ይችላል ማለት ነው። ቢ የስ ኢት ኢዝ የሚለው መልስ ሊሆን አይችልም። ጥያቄ ቁጥር 14 ኤ አም አይ ሮንግ ተሳስቻለሁ ብሎ ከጠየቀ ቢ ምን ብሎ ሊመልስ ይችላል? ኤ የስ አይ አም፣ ቢ የስ ዩ አር፣ ሲ ኤ ኤንድ ቢ። ይህንንም በደንብ አስተውሉ። ትክክለኛው መልስ ቢ የስ ዩ አር አዎ ተሳስተሃል። ኤ ላይ ያለው የስ አይ አም የሚለው መልስ ሊሆን አይችልም ማለት ነው። የመጨረሻ ጥያቄ ቁጥር 15 ኤ አር ዩ ዋቺንግ ያየህ ነው ብሎ ከጠየቀ ቢ ምን ብሎ ይመልሳል? ኤ የስ አይ አም፣ ቢ የስ ዩ አር፣ ሲ ኤ ኤንድ ቢ። በደንብ አስተውሉ። ቀላል ነው። ትክክለኛው መልስ ኤ የስ አይ አም አዎ እያየው ነው ብሎ ይመልሳል ማለት ነው። ቢ ላይ ያለው ለዚህ ጥያቄ መልስ ሊሆን አይችልም። ሁላችሁም ከ15 ስንት እንዳመጣችሁ ኮሜንት ላይ ጻፉልኝ። ስንት እንዳገኛችሁ ማወቅ እፈልጋለሁ። ፈተናው እየጠቀማችሁ ከሆነ ቀጣይ ፈተናዎችንም አዘጋጅላችኋለሁ። ይህንን ቪዲዮ ላይክ አድርጉ ለብዙ ተማሪዎች እንዲደርስ ማለት ነው። በቀጣይ ቪዲዮ ላይ እንገናኛለን። ሰላም ቆዩ። ባይ ባይ።